Thank you very much. አመሰግናለሁ በጣም okay. It was a long journey ለኔ and yeah በጣም አመሰግናለሁ እና ደግሞ ጥያቄዎች ሊኖሩ ይችላሉ ብዙ የሚያስፈሩ ነገሮች ሊኖሩ ይችላሉ እጠይቃለሁ I'll keep asking every time okay and thank you that's what I want to say የምር ወላሂ በጣም ነው ደስ ያለኝ በጣምና አስተውሳለሁ የመጀመሪያ ቀናችን ኢቭን የመጀመሪያ ብቻ ሳይሆን አይ ቲንክ አንድ ሁለት ቀን ሁሉ የሁሱ ላይቭ ዘግቶብን ነው አሪፍ እያወራን የሁሱ ላይቭ ወጥቶ ስለነበረ ዘጋብን ምናምን እንደዛ አይነት ነገርና በጣም ነው ደስ ያለኝ ሩቅ ተጉዘሻል ጥያቄ የሚያልቅ ነገር በነገራችን ላይ ሁሉም ሰው ጥያቄ አለው ጥያቄ የሚያልቅ ነገር አይደለም በየጊዜው ዕውቀት መጨረሻ ስለሌለው ኢስላም ደግሞ የዕውቀቶቹ ሁሉ መጨረሻ ስለሆነ ሙሉ ማወቅ አይቻልም አንድ ነገር በጣም የምንወደው ጨርሰን ስለማናቀው ነው ጨርሰን የምናቀው ነገርማ ላንወደውም እንችላለን ላንጓጓለን የሚያጓጓ ነገር አይኖርም ኢስላም ላይ ግን ስንመጣ በየጊዜው አዳዲስ ዕውቀቶችን ነው የምናገኝ ጥያቄ ስንጠየቅ ጥያቄ ስንመልስ ሲመለስ እንሰማ ምናምን ሁሌም አዳዲስ ነገሮች ነው የምናገኘውና ጥያቄ አያልቅም መጠየቅ ነው የሆነ ሐሳብ አምሮች ላይ ሲመጣ ምናምን ስለዛ ሐሳብ ማውራት ነው ኢስላም ምን አይነት እይታ አለው በዚህ ዙሪያ ማለት ነውና ጠያቂ መሆንሽም ያንቺ ምትረጅበት ወይም ትንሽ ለየት ስለሚል በጣም ጎበዝ ጠያቂ ነሽ አላህ በመንገዱ ላይ ያጽናሽ ጥያቄ ሁሌም ጠይቂ ምንም አሁን አንዳንድ ነገር ሊያጋጥምሽ ይችላሉ ኢንቦክስ ጽሁፎች ሊኖሩ ይችላሉ ከክርስቲያኖች ምናምን ብቻ እንደዚህ አንድ ሊኖር ይችላል ሁለተኛ ደግሞ ትልቁ ፈተና ባይዘው ሰለምቴዎች ላይ የሚመጣው ከራሳቸው ከሙስሊሞችም ሊሆን ይችላል ሙስሊሞች በጣም ብዙ መጥፎ ነገር ሊያመጡ ይችላል ለምሳሌ አንቺ እኮ በትክክል አልሰለምሽም ይልሻል መጥተው በቃ ከአንቺና ከፈጣሪ ጋር ያለውን ጉዳይ መሃል ላይ ገብተው አንቺ እኮ በትክክል አልሰለምሽም እንደዚህ አይነት ግሩፕ ተቀላቅለሻልም ይልሻል እንደዛ ቢሉ ሰዎችም ይመጣሉና እነዚህ ነገራቶችን ትግስት በማድረግ ጥያቄዎች ሲነሱ ግን ጥያቄዎቹን በቀጥታ በማቅረብ እነዛ ላይ ምላሽ በማግኘት ምናምን ኢንሻአላህ በደንብ እንቀጥላለን በያስባለሁ አንቺ ያው አላህ Subhanahu Wa Ta'ala በሰየመን አባታችን አብርሃምን ባጸናውና በወደደው ስም ሙስሊሞች ተብለን የተጠራን ከሙስሊሞች ሌላ ስያሜ የለንም እኛ ሙስሊሞች ነን በቃ አንቺ እንደዚህ ነሽ እንደዚህ ሂደሽ እንደዚህ መጥተሽ ምናምን we don't care ማለት ነው ምን አገባቸው እነሱ ትልቁ ፈተና ከክርስቲያኖች የሚመጣው ሳይሆን የኔ ብለሽ ከምታስቢያቸው ሙስሊሞች የኔ ብለሽ ስለች ጓደኞችሽ ላይ ሆኑ ይችላሉ እንዲሁ ሙስሊም የሆኑ አካላቶች ግን አንዳንዴ ሾጥ የሚያደርገው ሰው ያው ከያንዳንዱ በግ ነጭ ቢሆኑ ሙሉም ጥቁር በግ አይጠፋም ይባላል ከመንጋ ጥቁር ሲባል ደግሞ ወደ ዘረኝነት እንዳትወስዱ ሰዎች ያው የሐሳብን ጥቁረት ለማንሳት ነው ጽልመት ሚለውን እንጠቀምና ከያንዳንዱ ማህበረሰብ እንደዚሁ ሾጥ የሚያደርገው ሰው አይጠፋም ስለዚህ እቺ ነች ማለት ነው ሾጥ የሚያደርጋት ያለሽ አሁን የሆነ ሰው የሆነ ነገር ካለሽ መጥቶ እኔን ታስተውሻለሽ ይሄ ነው ማለት ነው ሾጥ የሚያደርገው የተባልኩት ብለሽ ላሽ ማለት ነው ላሽ ብሏል እንኳን እንደና መጣሽ በጣም ነው ደስ ያለኝ በጣም አላህ ያጽናሽ ጥሩ ሰዎች አሉ ከጎኔ ላይክ እኔ በጣም ፕራይቬት ስለሆንኩኝ በተፈጥሮዬ አሉ የሚረዱኝ ነገሮች ሰዎችና ኢትስ ኦኬ ስለዛ ብዙ የምጨነቅ ሰው አይደለም ግን ኢትስ በቃ አንተ በዛ እንትን ስላለፍክ አዲስ ነገር ጃምፓ እኔ ከሃይማኖት የለኝም ነበር እምነት ወደዛ አዲስ የገባው ነውና ላይክ ሁሉም አውቄው ሳይሆን ላይክ ሰላም አግኝቼበታለሁ ላይክ ውስጤ ሰላም አግኝቶበታል ዛማሮች ለኔ እና ቤተሰቦቼ ተቀብለውኛል ባለቤቴም everybody እና የኔ የምላቸው ሰዎች ሁሉ አክሰፕት አድርገውት ከጎኔ ነበሩ ዛሬና that matters the most ለኔ so I'm grateful thank you ጥያቄው ሲኖሩኝ ግራ ግብት ሲለኝ እመጣለሁ አንተ ጋር ጠይቃለሁ ምክንያቱም አንተ በዛ መንገድ ያለፍክ ስለሆንክ so thank you PK I appreciate everything I'm grateful እሺ ማዕረ thank you very much እሺ ጓለ መቀለ ባይዘው በጣም ትልቅ ነገር ነው ያገኘሽው ቤተሰብሽ አክሴፕት አደረጉሽ ማለት በጣም አብዛኛው ሰለምቴ በቃ የማያገኘው ነገር ነው አብሶ
ኢትዮጵያዊ ከሆነ አካል የማይጠበቅ ማለት ነው። ኢትዮጵያዊያን ከሆኑ ፋሚሊዎች የማይጠበቅ ነገር ቢኖር የሆነ አይዲዮሎጂ ስትቀይሪ አክሴፕት ማድረግ ነው። ወላ ሙስሊም ሁኚ ወላ ክርስቲያን ሁኚ ምናምን አክሴፕት የሚያደርግ ማህበረሰብ የለም። እና ያ በጣም በጣም ወላሂ አላህ ትልቁን ነገር ነው ያስተካከለልሽ። እና ቤተሰብ ባለትዳር ሆነሽ ባለቤትሽ አክሴፕት አደረገሽ ማለት ከዚህ በላይ ምን አለ? ወላሂ ምንም ነገር የለም። አብዛኛውም ሰው ያጣው ነውና አላህ ያጽናሽ። ብቻ ትልቅ ነገር እንጠብቃለን። እሺ እሺ እመጣለሁ። ቴንክ ዩ ቬሪ ማች ኤቭሪዋን። በቃ ቴንክ ዩ። ይሄን ልልህ ነው የገባሁት። ደህና ደሩ። እመጣለሁ ኔክስት ታይም። ኦኬ አውልካቼ። ቴንክ ዩ ማዕረኝ። ባይ ጉድ ናይት ኤቭሪዋን። እሺ እሺ። ዛህራ ግን እየገባች ነው። ፈልጋሻለሽ መሰል። ዛህራ አገባቧ ምናምን ዘላኔ የገባቸው ታውቂያለሽ። በቃ ዝል ብላ ነው የገባቸው። አንዴ ሱራ ወጌስቱ ይሄን ኮምስቱ ሱሩ ኦኬ 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 አወይት እሺ ይቅርታ ብዬ ማረ ዛህራ ወይ ሰላም አለይኩም ወራህመቱላሂ ወበረካቱ قال ما شاء الله تبارك الله مبروك انت መጣሽ በቃ ጓዝሽን ተቀለለ ረተሽኛል። በቀደም ጥያቄው በጣም ከብዶኝ ነበር። ጥያቄ ሰህለን مرحبا بك ቴንክ ዩ። ባለፈው የጠየኩሽ እንትን በደንብ ነበር ያስረዳሽኝና it was really helpful። በጣም ነበር የረዳኝ። ቴንክ ዩ very much። በጣም ነው የማመሰግነው። ቮይስ ሜሴጅ እንኳን ረዳሽ፣ ሁሌ ይርዳሽ። ኢንሻአላህ እንተጋገዛለን። እንዴ አሁንማ እህት ሆነን እኮ ነው። اللهم لك الحمد ولك الشكر، اللهم لك الحمد كما ينبغي لجلالك وعظمتك. هي كلهم يسدي على ما تجيت الله سبحانه وتعالى. اللهم لك الحمد زي سلاكو من بتشا እና ማሻአላ ተባረከ አላህ እንኳን አላህ Subhanahu Ta'ala ወደ ቀኑ መንገድ መራሽ ጓሊ ላንቺ በጣም ደስ ብሎኛል። ሰራሃ የሆነ ጥያቄሽ ማለት ሐሳብ የምትቀበይበት መንገድ ራሱ ሐሳብ ተቀበለሽ ብቻ ዝም አይደለም የምትይው። ያንቺ ሐሳብ እንኳን ስህተት ሆኖ የነዛ ሐሳብ ሆኖ ትክክል ሆኖ ካገኘሽው የሆነ አክሴፕት ለማድረግ በጣም ክፍት የሆነ ጭንቅላት ነው ያለሽና አላህ ይጨምርልሽ። የኔ ብርቱት አላህ ይጨምርልሽ። ከፍ ያለ ደረጃ ይለሽልሽ። ከዚህ በላይ አሁን እስልምና የእውቀት ዲን ነው። በዚህ ጭንቅላትሽ ደግሞ ይበልጥ እስልምናን ብታቂ ብዙ ነገራቶችን መቀየር እንደምትችይ ኢንሻአላህ ተስፋ አደርጋለሁ። አላህ Subhanahu Ta'ala ደግሞ ያግዝሻል በኢዝኒላህ ሐቢበቲ። በጣም ደስ ብሎኛል ግን እሺ እሺ thank you very much. Thank you everyone. Bye. Good night everyone. Bye. Thank you ፒኬ። እና ደግሞ ፒኬ አንድ ትራቭል ሜት አለኝ መሐመድ የሚባል ከኢራቅ የመጣና የሆነ የሚያመሳስል ነገር አላችሁና እሱ እስቲ በአንዳንድ ነገሮች ልትረዳዱ ስለምትችሉ ኮንታክት እንዲያደርገን ነግረዋለሁ። እንትን ሰጠዋለሁ። አሪፍ ትራቭል ሜት ነው። ሁሉ ጊዜ በጣም ያነባል። በጣም ስማርት ነው። በጣም ኦፕን ማይንድድ ነው። I don't know somehow አንተን ያስታውሰኛልና ሰው አውለቲ ነው። ኦኬ ማዕረ thank you very much young boy. Good night. እሺ ደህና ደሪ። አላህ ይጠብቅሽ። ተስፋ አደርጋለሁ ያለሽው ሰው አማርኛ እንደሚችል ነው። አማርኛ፣ እንግሊዘኛ፣ ጀርመንኛ እና አረብኛ ብቻ ነው የምችለው። በቃ መስመር ተለያየ። አሁን እዚህ ጋር ግሬሉ አማርኛ ተስተምረዋለሁ። አንተ የምልክት ቋንቋ ይማር። እኔ እሱን ነገር ሳልችል አልቀርም። Okay, it's fine. Everything possible. Nothing is impossible, you know. So, ኢንሻአላህ ግልጽ ነው። እሺ ደህና ደሪ ጎለ መቀለ አላህ ይጠብቅሽ፣ አላህ ያጽናሽ። Thank you. እንግዲህ ዛህራ ልጅሽን ትረከቢያለሽ። በቃ ኃላፊነት ትወስጃለሽ። እንደ በደንብ ወላሂ አግዘፋለሁ ኢንሻአላህ። ዳራው አላህ ይገዛት። የሆነች በጣም ደስ የምትል ሴት ናት የምር። አልহামዱሊላህ አልহামዱሊላህ። ባይዘው የሚፈልጉ ሰዎች ቅድምም እንዳልኳችሁ ነው። እውነትን መመራት የሚፈልግን ሰው አላህ Subhanahu Wa Ta'ala ከመምራት ወደ ኋላ አይልም። በቃ ይማራዋል። ፍላጎት ካለ እሱ ይማራል። ሌላውን ነገር ለሱ አሳልፎ መስጠት ነው። ጭንቀት፣ ሐዘን፣ ሐሳብ ምና በሙሉ ነው ያጸዳው ማለት ነው። እና አይኔን ትንሽ እንትን ሲለኝ ጥቁር መነጽር ልለብስ ነበር እናንተ ማለት ታየኛላችሁና ተውኩት። ሶ አላህ Subhanahu Wa Ta'ala እውነትን መመራትን የሚፈልግን ሰው በሙሉ ይማራል። ብዙ ሰዎችን ያያየን ነው። አላህ ያጽናቸው፣ አላህ ያጽናቸው፣ አላህ ያጽናቸው። ጅማሮ ሳይሆን ትልቁ ነገር ፍጻሜው ነው። በዛው ላይ መጽናቱ ነው። ትክክል። አላህ Subhanahu Wa Ta'ala እኮ والذين جاهدوا فينا لنهدينهم سبلنا
እነዚህ የኔ መንገድ የሚፈልጉትን ሰዎች መንገዴን እመራቸዋለሁ ብሎ صح ከሙህሲኖች ጋር ነው አላህ Subhanahu Wa Ta'ala እና እናንተ ብቻ ታገሉ እንጂ አላህ ይመራቸዋል ምንም ጥርጥር የለውም እና እናንተ ብቻ ሞክሩ ጥያቄ ጠይቁ ተማሩ ማለት ከጠላቸው ውጡ ውስጣችሁን አጽዱት አኒ ጥሩ ልብ ነው ያላት ሲጀምር ጥያቄዎቿ ራሱ የዋህ ነገር ነችና ደስ ትላለች የእውነት እና የሆነ እናንተም እንደዚህ ጠይቃችሁ ብትረዱና ስለምናም ብታውቁ እስቲ አወቁት ማለት እኔ አሁን ስለምና ለማመን ለምናምን ተውትና ማለት ነው በቃ ለማወቅ ብቻ ተማሩት እስኪ ከዛ ተንበርክካችሁ ተቃራላችሁ እዛው ኢስላም እንደዛ ነው የሚገርም ሃይማኖት ነው ወላሂ እስልምና አንድ ሰው ከተሰጠ እዚህ ዓለም ላይ በጣም እድለኛ ሰው እንደሱ አይኖርም ምንም ነገር ይኖራችሁ እዚህ ምድር ላይ ምንም ነገር ይኖራችሁ ኢስላም ከሌላችሁ ባዶ ናችሁ ምንም ነገር ይለላችሁ ኢስላም ከሌላችሁ ኢስላም ካላችሁ ሙሉ ናችሁ የምሬን ነው የምላችሁ አንድ ሰው ተውሂድን ከያዘ አላህን በብቸኝነት ያመለከ ከሆነ ከዚህ በላይ እድል የለምና ተማሩ ሙስሊሞችም ተማሩ ክርስቲያኖችም ተማሩ እስልምናን ተማሩት በደንብ ትክክል ወላሂ ክርስቲያኖች በተለይ ተማሩ አታማሩ እኛ ጋር መጣችሁ ማለቃቀስ ሳይሆን በቃ በሰላማዊ መንገድ ይረጋ ባለ እንትን ማጣችሁ ጥያቄ መጠየቅ ነው መልስ መመለስ ነው መማር ነው በቃ እዛ በሩቅ ሆኖ ድንጋይ መወራወሩ ምንም ትርጉም የለውም ያው በእውቀት ነው እኔ ለምሳሌ አሁን እኔ በቃ ለባይብል መጥፎ የሆነ አመለካከት ምናምን የለኝም አውቀዋለሁ ግን የእውነት መንገድ ነው ብዬ አላምንበትም ለምን ጥሩ አስተምህሮቶች ቢኖሩትም እውነት ነው የሚል እምነት ግን የለኝም አስተምህሮቱ አይጠቅምም ምናምን ሳይሆን ያ አምላክ አላህ Subhanahu Wa Ta'ala ወይም አምላካችን የሰጠን መንገድ ነው ብዬ አላምንም ሰው ልክ እንደዚሁ ቁርአንን ወቁት ተማሩ ከዛ ብትቀበሉም ኖርማል ነው ያው ዛራ እንደምትላቸው እኮ ጭማድ ለማስያዝ ነው ከዛ ባረ ያንዳንድሽ ማተሰልሚ ከሆነ ተከፋያታለሽ በትንሳኤ ቀን አውቀሻል ምክንያት መስጠታችሁ ሶ ተማሩና እስኪ የመከራከሪያ ነጥብ ይኖራችሁ እኔማ አውቄያለሁ እኮ ገብቶኛል ግን ማይገባ ነገር ነው በቃ አለ አይደል ገብቶኛል ግን ትክክለኛ ነገር አይደለም ብላችሁ ለመከራከር እንኳን እንደዛ አይነት ነገር ብታውቁ ብትማሩ ምናምን ጥሩ ነው በዛ ላይ ደግሞ ስለ አንድ ሃይማኖት ከተቃራኒ ሰው አትማሩ በቃ ያ ሁሌም የምንነግራችሁ ነገር ነው ስለ አንድ ሃይማኖት ተቃራሪው ሰው አይጠየቅም በተለይ ደግሞ ተጻራሪ የሆነ አካል ከሆነ ስለ ፕሮቴስታንት የኦርቶዶክስ መምህራንን መጠየቅ ምንም ትርጉም አልባ ነው ስለ ኦርቶዶክስም እንደዚሁ የፕሮቴስታንት መምህራንን መጠየቅ ትርጉም አልባ ነው ስለ እስላምም ክርስቲያኖችን መጠየቅ ማለት ይሄ ምን አይነት ነገር እንደሆነ እኔ አይገባኝም ስለ ክርስትና ሙስሊሞችን እንደመጠየቅ ማለት ነው እኔ አሁን ስለ ክርስትና በተጠየቅ ያታቃላችሁ እኔ ሙስሊም ነኝ ነው አወኩትም አላወኩትም ምንም እንትን አይደለም ስለ እስላም እስልምናን ጠይቁ ሙስሊሞችን ጠይቁ ስለ እስላም ስለ ክርስትና ደግሞ ክርስቲያኖችን ጠይቁ በቃ እኛን በተጠይቁ እነሱን በተጠይቁ እኮ ማለት ነው ምንም የግድ እኔ የነሱ ስተት ነው እስክላችሁ ድረስ አትጠብቁም ታውቁታላችሁ በቃ በግልጽ ትረዱታላችሁ ምንም የእውነት ጋር መቆም የሚችል ምንም አይነት ነገር ስለሌለ እውነታው ይገባችኋል እውነታውን ተረዱታላችሁ ትልቁ ችግር ምንድነው ተቃራኒውን አካል ስለምንጠይቅ ነው የማያምነውን አካል ሂደን ስለሌላኛው እምነት እንጠይቀዋለን ያውም በጣም የሚጠላውን አካል ማለት ነው እስልምናን በጣም የሚጸየፈን አካል ሄዳችሁ እስልምና እንዴት ነው ብትሏችሁ ሁሉንም ነገር አጣሙ ነው የሚነግራችሁ ልክ ሴት ልጅ ከጎና አጥንትን የተፈጠረችው እንደሚለው ሐዲስ ማለት ነው አሁን ያ ወላሂ የሚገርም ሐዲስ ሆኖ ግን እንደዚህ አድርገው እንደዚህ ቆልምመው እንደዚህ አጥፈው ምና ይነግሯቸዋል ማለት ነው እዩት ጎባጣ አጥንት ተፈጠረች ይያለ ሲጀመር የጎና አጥንትን ማን ነው የተቃና ያደረገው ከጎና አጥንት ተፈጠራት አይደል ሚል እንደነሱስ መጽሐፍ ማን ነው የተቃና ያደረገው ሁለተኛ የሐዲሱ ጭብጥ ሐሳቡ ደግሞ በጉልበት ፎርስ አታድርጓ ሴት ልጅን በጉልበት ጠማማ አጥንትናት ይላለናም ብለው የማይሆን መስመር ይሰጧቸዋልና ጥሩ አስተምሮቶች ቢሆኑም
ጥሩ መስመሮችን ስለማይነግሯችሁ ተቃራኒውን አካል እየሄዳችሁ አትጠይቁ ነው። ስለዚህ ክርስቲያኖች ካላችሁ ሪኩዌስት ላኩ። ዛሃራ ጥያቄ ያለው ይግባ እያለች ነው። አፋጧት እስኪ። እኔ መሀል አልገባም፣ ዛሬ አልገላግላትም። በተለይ ሴቶች ብትሆኑ ደግሞ ትመከራላችሁ። ዛሃራ በሄደችበት ሁሉ ጥያቄ ያለው ሰው ይግባ እስኪ፣ አቅሙን ያሳይ። ሁሌም እንደዛ ነው የምትል። እስኪ ግቡ፣ ጥያቄ ያላቸው ሙስሊም ያልሆኑ ሰዎች ግቡ። ኤጄ ነው የሚለው። አረ ለሙስሊሞች መስኪ የሙስሊሞች እኮ አሁን ትልቁ ችግራቸው ምንድን ነው? ከአቅም በላይ ነው የሚጠይቁት። እኛ ጋር የሚመጣ ጥያቄ አይደለም የሚጠይቁ፣ ኢላ ያለ ሰው ጋር ነው ፋትዋ ምናምን ነው ብዙ ጊዜና ከዛ አንፃር ነው ሙስሊሞችን ብዙም አክሴፕት ማናደርገው። እሺ ኤጄ አለ ወይ አለሽ? ካልቀረብኩ አይኔ ያመለጠ ነው መሰለኝ። እኔ አነብላለሁ። ያው ሰዓቱም ሄዶ የለ እንቅልፍም ሊሆን ይችላል። እንግዲህ አብሽር። መርሃባሽ ምንድነው ዘለው ወረዱ። ፈትዋ ነበር ማለት ነው። ታጋሽ እንሁን። በዚህ ሰዓት በነገራችን ላይ ገስት ከገቡ በኋላ መታገስ ማለት ነው። ቶሎ ሙት ካላደረጉ ሌላ ሚስጥርም ሊወጣ ይችላል። ምክንያቱም እንቅልፍ ሰዓት ስለሆነ ባለፈው ልከው ተኝተዋል። በዚህ ሰዓት ይሆነ ቪዲዮ ነው ወላሂ ጸጉሯን የወጣው የሆነ ቤት ማለት ነው። ባለፈው ኢብራሂም ቤት ነው እንደው እንደዚህ ገብቶ ቪዲዮ ተከፈተ እንዳለ ፊቷ ምናምን ጸጉሯ ማለት ነው። በጣም ነው የደነገጥኩት ሐቂቃ። እንዴት ግን ቪዲዮ ሳይነካ አይከፍ? ኦኬ እንደዛ አይነት ሴቲንግ አለው ቲክቶክ። መጀመሪያ አካባቢ ክሬት አድርጋችሁ ለቪዲዮ ፍቃደኛ ሆናችሁ ስትገቡ ሁሌ ጆይን ስትሉ ካሜራ አይከፈት ብሎ ይጠይቃችኋል። ከዛ ካሜራ ይከፈት የሚለውን ከሞላችሁ በገባችሁ ሰዓት እናንተ ካላጠፋችሁት በስተቀር ሁሌም ይከፍታል፣ ኦን ያደርገዋል ማለት ነው። ስለዚህ ያንን ነገር በደንብ እንትን እያላችሁ እየተረዳችሁና ያው እንዳልከው የእንቅልፍ ሰዓት ስለሆነ እንደኛ እኮ ስንቶቹን እኮ ገስት ላይ አስተኝተናል ከጥንት እስካሁን ድረስ። ድሮ ጃቢርን ገስት ላይ ማለት እንትናን ዴቭን ገስት ላይ እናስተኛው ነበር ድሮ። ዴቭ አሁንም እንኳን ገስት ላይ ይተኛል መሰለኝ። ከዛ ጃቢርን ገስት ላይ ማስተኛት ጀመርን። አሁን በቃ ዴቭ ሰዓቱ ይለያያል። እሱ የሚተኛበትና እኛ የምንነቃበት ሰዓት ይለያያል እንጂ ኧረ ተው አይደለም እናስተኛው ነበር ገስት ላይ። ጃቢር ደህና ነው ወይ? ጃቢር ደህና ነው አልሐምዱሊላህ። ይመጣል ኢንሻአላህ፣ እንደምንም ጎትተን እናስገባዋለን። አየሩን ካስተካከልንላቸው ብዙ ሰዎች ይመለሳሉ። የቲክቶኩን አየር ግን እናስተካክል። አሁን በጣም ተግማምቷልና የተግማማው ነገር መስተካከል መቻል አለበት። ሰው አስተካክለን አስፈላጊ ሰዎችን እንጠራቸዋለን ማለት ነው ኢንሻአላህ። ዋናው ሰላም መሆኑን አላህ ይጠብቀው። አሚን አሚን አሚን። አይ በየጊዜውም ስለምንደዋውል ስለምንገናኝ ምናምን እናንተ ላይ ነው የጠፋ ባይዘው እኔ ጋር አለ ሁሌም አለ። ስለዚህ እኔን ጠይቁኝ፣ ግን ጥያቄያችሁን ደግሞ አታብዙት። እሺ መግባት ትችላላችሁ። ክርስቲያኖ ሙስሊሞች ሁላችሁ የንጽጽር ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ሰው ገብቷል። ዶት ገብታለች አትታይም? አይ ኔትወርኳ አለ፣ ግን ኔትወርኳ የሚሰራ አይነት አይደለም። መነጽር ተጠቀም። መነጽሬን ጎረቤት ቤት ትቻለሁ። ቅድም ጃቢር ቤት ሂጄ ነበርና ሁሉ የምጠቀመውን መነጽር እዛ ትቻለሁ። ሰው ለዛሬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ሰሂህ ሙስሊም ነው የሚለው ግን 2167 እንድታባራልኝ ነበር።
ምንድን ነው የሚለው ሀሳቡ? ሪፈር የሚያጽፍ ይመስለኛል። لا تبدو اليهود ولا النصارى بالسلام إلا لقيتم أحدهم في الطريق فاضربوه إلى أضيق إلى يعني ترجم ذاتونيال جن من عندي سلام من لا مالت لتفلد بدل بالتبرر مش ሳይ ሙስሊም 2167 ላይ አይሁዳውያንና ክርስቲያኖችን ቀድማችሁ ሰላም አትበሏቸው፣ ከእናንተ መካከል አንዳችሁ በመንገድ ቢያገኘው ወደ ጠባቡ መንገድ ይግፏቸው ይላል። እና በመጀመሪያ ሐዲሱ አውድ አለው፣ ታሪካዊ አንድምታ አለው። ታሪካዊ አንድምታው ምንድነው ነው? ይህ ሐዲስ ማለት ነው በነቢያችን ሰለላሁ ዐለይሂ ወሰለም በዛ ጊዜ ላይ የጦርነት ወቅት ነበረ፣ የተነገረ ትእዛዝ ነው። ኢብኑ ሐጀር በግልጽ እንዳስቀመጡት ምንድነው ዋናውን ሐዲስ ጠቅሰው በዚህ ዙሪያ ብዙ ወንድሞች ጽፈዋልና ከጽሁፉ ላካፍላችሁ ከሚለው አንፃር ነው። እና ዘቡክ ኦፍ ጂሃድ ስር ያስቀመጡት ነገር አለ። ቡሉገል መረም ቮሊዩም 11 ገጽ 55 ላይ በተጨማሪ ኢማሙ ትርሚዚ ላይ ሐዲሱን እንደዚሁ ወታደራዊ ዘመቻ ዘቡክ ኦፍ ሚሊተሪ ኤክስፒዲሽንስ በተሰኘ መጽሐፍ ብቻ ባጭሩ ብዙ እንትኖች ላይ ሐዲሱ ተገልጸዋልና ኢብኑ ተይሚያ እንዲህ ይላሉ። ምንድነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀድማችሁ ሰላም አትበሏቸው ብለው የተናገሩት ከበኒ ቁረይዛ አይሁዳውያን ጋር ለመዋጋት በሄዱበት ወቅት ነው። የበኒ ቁረይዛ አይሁዳውያን ጋር በነበረ ጦርነት ሰዓት ላይ ቀድማችሁ ሰላም አትበሏቸው ብለዋል ማለት ነው። በአጭሩ የሐዲሱ ታሪካዊ አውድ በጦርነት ወቅት የወረደ ወይ የተነገረ መልእክት የተነገረ ሐዲስ መሆኑን ማረዳት እንችላለን። ግን ካፊርን ቀድሞ ሰላም ማለት ጋር በተገናኘ እስልምና ምንድነው የሚያዘው የሚለው ነገር አለ። ኪታብ አልሙስነፍ ኢብኑ ሸይባ ቮሊዩም 13 ገጽ 198 ላይ አብዱላህ ኢብኑ መስዑድ ወደ ኩፋ በገባ ጊዜ ካፊሮችን ሰላም ይላቸዋል። አሁን ይሄ ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ መሰለኝ ከእርሱ ጋር የነበረው ባልደረባ እንዴ ከሃዲያንን ሰላም አልካቸውን ብሎ ጠየቀው። እርሱም አዎ እነርሱ አጋርነቴን ፈለጉ፣ አጋርነትም ጓደኝነትም ሐቅ ነው ብሎ መለሰላቸው። ዑመር ኢብኑ አብዱል አዚዝ ታቢዒ ናቸው። ዑመር ኢብኑ አብዱል አዚዝን ታውቋቸዋላችሁ። አንድ ጊዜ ከሃዲያንን ቀድሞ ሰላም ይላቸዋል። አብሮት የነበረው ከዓብ ይቻላል እንዴ ብለው ጠየቀው። እርሱም ምንም ችግር የለውም በማለት ሱራ 43 ከ88 እስከ 89 ድረስ ያለውን ጠቀሰለት ማለት ነው። ብዙ ኪታቦች ላይ ኪታብ አልሙስነፍ ኢብኑ ሸይባ አሁንም ተመሳሳይ ገጽ ላይ ማለት ነው ብዙ ኪታቦች ላይ ተቀምጧል። ስለዚህ ያ በጦርነት ወቅት ላይ በኑ ቁረይዛ የሚባሉ ማህበረሰቦች ነበሩ። አይሁዳውያን ባይዘው በጣም ብዙ ትራይብ ነው የነበራቸው። ብዙ እንትኖች ምንድነው የሚባሉት? ትራይብ ምንድነው? ጎሳ ማለት ነው። ከነዛ ጎሳዎች መካከል ነቢያችን ሰለላሁ ዐለይሂ ወሰለም ጦር የተዋጓቸው ጎሳዎች አሉ። ቀድሞ የካዷቸው በቁረይሽ ጦርነት ጊዜ ቀድሞ የካዷቸው ጎሳዎች ማለት ነው። ከነዛ ጎሳዎች መካከል አንዱ ነው በኒ ቁረይዛ ማለት። እነዛ በኒ ቁረይዛዎችን ከዚህ በኋላ ለጦርነት ስለሆነ ሙስሊሞች እየሄዱ ያሉ ወደ በኒ ቁረይዛዎች የሰሩ ትልቅ ጥፋት ስላለ እነዛ ምንም አይነት የሰላምን መንገድ አታስቀምጡላቸው ነው። ቀድማችሁ ሰላም አትበሏቸው የሚለው ከዚህ ጋር የተገናኘ ነው አውዱ ሙሉ ማለት ነው እንጂ ሰላምታን በተመለከተ ምንም አይነት ተቃውሞ የለም። ኦኬ ተረዳሹ ሐሳቡን? እሺ ተረድቻለሁ። ሹክራን። ለምን ሌላ ቦታ ላይ ስክሪንሾት ነበር ያደረኩትና ልክ እንዴት ነው አሁን ባለ ዘመን ላይ እንደ ተደረገ አይነት ነገር አርጎ ሲያወራ ስለሰማው ለዛ ነበር ጀዛከላሁ ኸይር። ብዙ ጽሁፍ አለ ከዚህ ጋር በተገናኘ ሳላህ ላይ ሁለት አሪፍ ጽሁፎች አሉ። አንደኛው እህታችን ኢንቲሳር የጻፈችው ጽሁፍ ነው። እሱ በጣም ቆንጆ ጽሁፍ ነው ብዬ ነው ማስበው። እሱንም ማየት ትችያለሽ በማስረጃ የተቀመጠው ማለት ነው። ቀድማችሁ ሰላም አትበሏቸው የሚለው ጋር በተገናኘ እንደውም ከዚህ ጋር አንድ የተጠቀሰ ሐዲስ አለ አልአደበል መፍሩድ መጽሐፍ 44 ሐዲስ 1102 ላይ አቡ ባስራ አልጊፋሪ እንዳስተላለፈው
ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ነገ ወደ አይሁዳውያን እጓዛለሁ፣ በመጀመሪያ ሰላም አትበሏቸው፣ ሰላም ቢሏችሁ በእናንተ ላይ በሉ ይላል። ቀድማችሁ ሰላምታን አታቅርቡ፣ ሰላምታን ሲያቀርቡ ግን መልሱላቸው ነውና ጦርነት ጋር በተገናኘ ነው። አይ ቲንክ እኔ ጋር ያለ ሁለቱም ጽሁፍ ሳላህ ፔጅ ላይ ታገኙታላችሁ በሰፊው ስለጻፈበት ማለት ነው። እሱና እህታችን ኢንቲሳር ወደ ጠባቡ መንገድ ግፉት የሚለውም እንደዚሁ ሳላህ ላይ የሳላህን ፔጅ የምትፈልጉ አት ማሂር ኮምፕ 123 ብላችሁ ሰርች ብታደርጉ ቴሌግራም ላይ ሳላህን ቤት ታገኛላችሁ። ከዛ ላይ ሀሳቦችን ብቻ በተለይ ብትጽፉ ላይ እኔ እንኳን ሴቭ ያደረኩት ጽሁፍ ስላለ ነው ብትጽፉ ኖርማሊ አርቲክሎችን ማግኘት ትችላላችሁ። በጣም የቆየ መልስ ስለሆነ ማለት ነው ለማስረጃ ነው የከፈትኩት እኔም እንጂ በጣም ቆይቷል ይሄንን እንትኖች ካነበብኩ። ለአሁኑ ይሄን ይመስላል። ከታች ዳውድ ያስቀመጠው ሊንክ አለ፣ እዛ እየገባችሁ የሳላህን ጽሁፎች ማግኘት ትችላላችሁ። በተለይ ያው አሁን ላይ ብዙም ባይሆንም ግን አብዛኞቹም ኦልሬዲ የተመለሱ ስለሆኑ በጣም ኦልድ ጽሁፎች ናቸው። ከዛ አንድ ፒዲኤፍ ታገኛላችሁ። ባይዘው የሳላህ ፒዲኤፍ በጣም ብዙ ጥያቄዎች የተመለሱበት ፒዲኤፍ ነው። እሱም ፒዲኤፍም ብታወርዱት በጣም ጥሩ ነው። እሺ ፒዲኤፍም ሌላ አንድ ጥያቄ ልልክም እሺ በቃ ነው። ድጋሚ አንድማ ያጣላል። እሺ ሹክራን ጀዛከላ። ሱራ 9:5 ላይ አብራራልኝ እስኪ የተከበሩ ወሮች ባለፈው ጊዜ አጋሪዎችን ባገኛችሁበት ስፍራ ይደላቸው ይላልና ይህንን ነገር ተሳደሩ ሱረቱ ተውባ ምዕራፍ 9 ቁጥር 1 ላይ ከአንድ ጀምሮ ስታነቢው ትረጃዋለሽ። ምንድነው ቃል ኪዳን ገብተው ነበረ። እነዛ ቃል ኪዳኖችም ማንንም ላያጠቃ ነው። ወራት ነበሩ። ቃል ኪዳን የተገቡባቸው ጊዜያት ነበሩ። ከነማን? ከቁረይሾች ጋር ከአጋሪዎች ጋር በተገናኘ እነዚህ አጋሪዎች ታዲያ በእነዚህ ወሮች ውስጥ ላይ እንደውም አሪሳላ ፊልም ላይ እኮ ታየዋለሽ። ያው ፊልሞችን አሪሳላ ፊልም ላይ ሌላ የተበላሸ ትልቅ ነገር ስለምታገኙ እሱን እንኳን አትዩላለው። ግን በሌሊት መጥተው ያጠቃሉ፣ ውሉን ያፈርሳሉ ማለት ነው። ሙስሊሞች ግን አስቀድመው ውሉን እንዳያፈርሱ አላህ Subhanahu Wa Ta'ala በቁጥር 5 ላይ ከላይ ጀምሮ ያው ታገኛላችሁ የምታገኙት ነገር አለና ቁጥር 4 ከአጋሪዎቹ እነዚያ ቃል ኪዳን የተገባችኋቸው ከዚያም ምንም ያላጎደሉባችሁ በእናንተ ላይ አንድንም ያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያታቸው መጨረሻ ሙሉላቸው፣ አላህ ጥንቁቆችን ይወዳልና ይላል። ቃል ኪዳን ተጋብተዋል፣ ቃል ኪዳን ገብተዋል። ግን ያንን ቃል ኪዳን ግን ያፈረሱ ሙሽሪኮች አሉ፣ አጋሪዎች ያላፈረሱ ደግሞ አሉ። አላህ Subhanahu Wa Ta'ala ከላይ በዝርዝር ካስቀመጠው በኋላ አሁን ቁጥር 5 ላይ ሲመጣ ያፈረሱትን ቃል ኪዳን የሚክዱትን ሰዎች ጋር በተገናኘ ነው የሚያስቀምጠው። የተከበሩትም ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ ለእነርሱ መጠባበቅ በየመንገዱ ተቀመጡ፣ ቢጸጸቱም ሰላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውንም ልቀቁላቸው፣ አላህ መሐሪ አዛኝ ነውና ይላል። ያው ቢጸጸቱም ሰላትን ቢሰግዱ ማለት ባጭሩ ቢሰልሙ ተዋቸው፣ ካልሰለሙ እንዳትተዋቸው ነው። ግን ቁጥር 6 ላይ ከዛው ቀጥሎ ምን ይላል? ከአጋሪዎችም አንዱ አለ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው፣ ከዚያም ወደ መጠበቂያው ስፍራ አድርሰው፣ ይህ እነርሱ የማያውቁ ህዝቦች በመሆናቸው ነው ይላል። የሚዋጉት የሚገድሉት እንኳን ምን አይነት ሰዎችን ነው? ጦርነትን የሚፈልጉ የሚጋደሉ ሰዎችን ብቻ ነው የሚወጓቸው፣ የሚገድሏቸው፣ የሚያሳድዷቸው። ከዛ ውጭ ያሉትን ግን ጥገኝነት የሚፈልጉ ሰላምን የሚፈልጉ ሰዎችን ግን ቁርአንን እንዲሰሙ አድርገሽ ታስጠጊያቸዋለሽ። ኢቭን ሌላ ሙስሊም እንኳን ባለማወቅ እንዳይጎዳቸው እስከ መጠበቂያቸው ስፍራ ድረስ እነሱ ነፃ የሚሆኑበት ስፍራ እስኪደርሱ ድረስ ሸኟቸው ነው፣ በሰላም አድርሷቸው ነው የሚለው ማለት ነው። መጠበቂያ ስፍራ አድርሰው ይላል። ይህ እነሱ የማያውቁ ህዝቦች በመሆናቸው ነው። ስለዚህ ጦርን መዘው የሚመጡትን ነው የምትዋጊ። ጦርን መዞ የማይመጣ በተለይ ሰላማዊ ከሆነ ሌሎች ሙስሊሞች ባለማወቅ እንዳይጎዷቸው እስከ መጠበቂያ ሰላም የሚሆኑበት ቦታ እስኪደርሱ ድረስ በሰላም ሸኟቸው ነው የሚለውና አይ ቲንክ ክሊር ይመስለኛል። ጀዛከላ ኸይር፣ አላህ ይቀበልህ። አሚን። አላህ ኸይር መልካም ስራችሁን አላህ ይደልላችሁ። በጣም አመሰግናለሁ። አሚን እህታችን።
እሺ እኛም እናመሰግናለን። አንዳንድ ጥያቄ እሺ፣ ሌሎች ሙስሊሞች ጲላጦስ አለ ጲላጦስ ቆይ አንዴ ጣሊብ ወይም ታሊባን አንዴ ጲላጦስ አለ ወይ ፒክ እንዴት ነህ? ሰላም ነው አለሁልህ። ሰላም ነው እንዴት ነህ? አለሁ። ቅድም ገብተህ ነበርና ወረድክ። የሆነ ሀሳብ የምትሰጠው ነገር ያለ መሰለኝ። ዝም ውስጤ እንደዛ ጠረጠረ። ምን እንቀበል? ጥያቄ ነበረኝ። ጥያቄ ነው ያለህ? ኮምጠጥ ይላል ኮምጠጥ ይላል እንደዛ። እሺ ምንድን ነው ጥያቄ? እኔ የሆነ ምንድነው ጥያቄ መሰለ ከነብዩ መሐመድ ሰላም በሳቸው ይሁንና እሳቸው ከመጣ በኋላ ነው ቁርአንን የመጣው አይደለ? ልክ ነኝ? ጥያቄ ገብቷል? አዎ ትክክል ነህ። ኧረ የሆነ ሰው እቃውን ፈጀችው። ገብቶኛል ጲላጦስ። እሺ ትክክል ነህ። እስልምና ደግሞ ከነብዩ መሐመድ በፊት ነበር አይደለ? ያ ከነብዩ መሐመድ በፊት የነበሩ ሙስሊሞች ምንን ነበር የሚከተሉት? ኦኬ በመጽሐፍ ደረጃ ነው። በመጽሐፍ ደረጃም በአምልኮትም ደረጃ። ምክንያቱም ነብዩ መሐመድ ናቸው ይህን ቁርአን ያመጡት ያወረዱትም ነብዩ መሐመድ ናቸው። ሰላም በሳቸው ሆነ ከጣዖታትንም ከመካ መዲና ያስወገዱት አይደለ? ከዛ በፊት የነበሩ ሙስሊሞች ጣዖታት ከሆኑ ወይ ደግሞ ሃይማኖታቸው ምክንያቱም የእስልምና ተከታዮች ጥያቄህን አግኝቼዋለሁ። ምን ነበር የሚያመጡት? ምንንስ ምክንያቱም ስግደትንስ በምን አይነት መልኩ ነበር የሚፈጽሙት? ጥሩ እሺ፣ ጥያቄህን አግኝቼዋለሁ በደንብና ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የነበሩ ህዝቦች ጋር በተገናኘ በሐዲስ የተቀመጠ አንድ ነገር አለ። 124,000 ነቢያቶች ነው የተላኩት በዚህ ምድር ላይ 124,000 ነቢያት እና ከዚያ በላይ ማለት ነው። አላህ ሱብሓነሁ ወተዓላ ደግሞ በቁርአን ላይ ምን ይላል? ለእያንዳንዱ ህዝብ መልእክተኞችን ልከናል ይላል። ስለዚህ ለእያንዳንዱ ህዝብ መልእክተኞች ተልከዋል። 124,000 ነቢያት እስከ ዛሬ ድረስ ባለው ጊዜ እስከ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ ተልከዋል። ሩሱል ደግሞ የሚባሉ 313 ሩሱሎች ደግሞ ተልከዋል ለሰው ልጆች ማለት ነው። ሩሱል ማለት የሚያስተምሩት የሆነ መልእክቶችን መጽሐፍን ይዘው የሚመጡ ማለት ነው። አስተምህሮት ያላቸው መጽሐፍ ሲባል ባይዘው የተጻፈ ነገር ምናምን እንደዛ ማለት አሁን ቁርአን ሲባል የተጻፈ ነገር ማለት ሳይሆን መነባረም ነው። በሽምደዳ የሚነበብ ነገር ማለት ነው። ቁርአን የቃል መጽሐፍ ነው። ኢንጂልም እንደዚሁ የቃል መጽሐፍ ነው። ኦኬ ኢንጂልም የቃል መጽሐፍ ነው። በተጨማሪ ደግሞ የሙሳ ጋር በተገናኘ ተውራት ግን ለውህ ነው ወይም ጽላት ነው። ተውራት ነው በጽሁፍ ደረጃ የተሰጠ ማለት ነው። ሌላው በሙሉ የቃል መጽሐፍ ነው። በሙሉ ስለ ኢንጂልና ቁርአንን ጋር በተመለከተ ነው። ከቁርአን በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የወረደው ቁርአን ከሆነ ከዛ በፊትስ በምንድን ነው የሚመሩት? በአላህ ቃል ነው የሚመሩት። ቁርአን የአላህ ቃል ነው ብለን ነው ምናምን እንጂ የአላህ ቃል ቁርአን ብቻ ነው ብለን አናምንም። ኦኬ ቁርአን የአላህ ቃል ብቻ ነው ብለን እናምናለን። የአላህ ቃል ግን ቁርአን ብቻ ነው ብለን አናምንም። የአላህ ቃል ኢንጂልም የአላህ ቃል ነው። ተውራትም የአላህ ቃል ነው። ዘቡርም የአላህ ቃል ነው። ሙስሐፍ ኢብራሂም የተባለው የኢብራሂም መጽሐፍም የአላህ ቃል ነው። ለሩሱሎች አጠቃላይ የተሰጣቸው የአላህ ሱብሓነሁ ወተዓላ ቃል አለ፣ መልእክት አለ። ስለዚህ ምንድነው አሁን ከሙሳ በኋላ አላህ ሱብሓነሁ ወተዓላ ቁርአን ላይ ነቢያትን አስከተልን ይላል። ኡዘይር አሁን የመጣው ከሙሳ በኋላ ነው። ተውራት ከመጣ በኋላ ተውራት በሚረሳ ሰዓት በሚጠፋ ሰዓት ምንድነው የሚያደርገው? አላህ Subhanahu Wa Ta'ala ነብይን ያስነሳል። ለምሳሌ ኡዘይር ተነሳና አዲስ መልእክትን አላመጣም። አዲስ ህግጋትን የማህበረሰባዊ ህግጋትን ሳይሆን ያመጣው የሙሳን የጠፋውን መጽሐፍ ተውራትን እሱን ነው የመለሰው።
ስለዚህ ከቁርአን በፊት ምን ነበር? ተውራት ነበረ፣ ኢንጂል ነበረ፣ ዘቡር ነበረ። እነዚህ ቁርአን ላይ የተጠቀሱ ናቸው። ሙስሐፉ ኢብራሂም የሚባለውም እንደዚሁ የኢብራሂም መጽሐፍ ተብሎ የሚጠራው ቁርአን ላይ ያልተጠቀሱትም ደግሞ መጽሐፎች አሉ፣ የቃል መጽሐፎች ማለት ነው። እነዛ መጽሐፎች ግን አሁን ላይ ኤግዚስት ያደርጋሉ ወይስ አይደለም? አያደርጉም ከሆነ አሁን ላይ ኤግዚስት አያደርጉም። ቅድምም ስናገር እንደነበረው አንደኛ የቃል መጽሐፎች ናቸው። ሁለተኛ ደግሞ በጽሁፍ የወረዱ እንደው ቃል በቃል እንኳን በጽሁፍ ተገለበጡ ብንል ማቴሪያሉ የመቆየት አቅም ያለው ማቴሪያል አይደለም። ቀለሙም ጠፊ ነው። ሶ ሊኖሩ አይችሉም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን ይዘው የመጡት ግን ለመጨረሻው ትውልድ ነው፣ ከሳቸው በኋላ ያለ እስከ ትንሣኤ ቀን ድረስ። ይህን ደግሞ የምናውቅበት አንደኛው ምክንያት ራሱ ምንድነው? አላህ Subhanahu Wa Ta'ala የወደፊቱን አዋቂ መሆኑ ነው። ለምን ቁርአንን ሰጣቸው? ከዚህ በፊት እንደነበሩ መጽሐፎች፣ ጽሁፎች፣ የእጅ ጽሁፎች በስብሶ ቢጠፋስ አፈር ቢሆንስ ስንል ነው። አላህ Subhanahu Wa Ta'ala እኮ ያውቀዋል። ምኑን ነው የሚያውቀው? ይህንን ዓለም ያውቀዋል። አሁን ፒዲኤፎች እንደሚመጡም ያውቃል አስቀድሞ። ቀለሞች እንደሚቀየሩ ያውቃል። ይሄ የመጨረሻው ትውልድ የመጨረሻው ዘመን ነው። በመጨረሻው ዘመን ላይ ደግሞ አንድን መጽሐፍ ለማቆየት በጣም ብዙ መንገዶች አሉ የሚቀመጡበት። ስለዚህ የመጨረሻው መጽሐፍ ቁርአን ነው። እሱም ሳይለወጥ የተቀመጠበት ብቸኛው ምክንያት ደግሞ ማቴሪያሎቹ አንደኛ ከመበስበሳቸው ከመጥፋታቸው በፊት የዲጂታል ወርልድ ስለመጣ የጽሁፍ የቀለሞች የብዙ ነገሮች ለውጦች ስለመጡ በመጨረሻው ዘመን ማለት ነው። የመጨረሻው ነብይም ሲመጡ ዓለም በሙሉ አንድ እንደምትሆን አላህ Subhanahu Wa Ta'ala አስቀድሞ ያውቅ ስለነበረ ነው። የመጨረሻው ዘመን ስለነበር አንድ እንደምትሆን ስልህ እኔ አሁን እዚህ ያለሁበት ቦታ ላይ ሆኜ አንተ ያለህበት ሀገር ላይ ሆነ ይሄው ምንም ያለ ምንም ሰከንድ ሽርፍራፊ እያወራን ነው፣ እየተያየን ማለት ነው። ያውም ዓለም ላይ ጫፍ ላይ ፓለስታይን ላይ የሚፈጠረው ነገር ሳይውል ሳያድር ይደርሰናል። አሜሪካ ላይ የሚፈጸመው ነገር ሳይውል ሳያድር ይደርሰናል። አንድ ህዝብ ነው፣ አንድ ሀገር ነው። ሀገርነቱ ሀገሮች የሚባለው ነገር አሁን ላይ የለም። እያንዳንዱ ኢንፎርሜሽን ይደርሳል። ለዛም አንድ ነብይ የመጨረሻ ነብይ ተሰጥቶናል ማለት ነው። በዛ ምክንያት ነው ቁርአን ኤግዚስትም የሚያደርገው አላህ Subhanahu Wa Ta'ala የሚጠብቀውም እንዲጠበቅም ያደረገው። ከዛ በፊት ግን ብዙ መጽሐፎች ቢኖሩም አሁን ላይ ግን ልናገኛቸው አንችልም ነው። እንደ ምሳሌነት ያልኩ ዘቡር፣ ተውራት እና ኢንጂል እንደ ምሳሌ መውሰድ ትችላለህ። ጲላጦስ ተረድተኛል? እሺ ያው ተረድቻለሁ። ግን እና ዘቡርና ኢንጂል ምናምን ይሄ ነብዩ መሐመድ ሰላም በሳቸው ይሁንና በእሳቸው ባመጡት ቁርአን የለም ማለት ነው። መልእክቱ የእያንዳንዱ መልእክተኛ መልእክት አንድ ነው። እሱም አላህን ተገዙ ጣዖታትን ራቁ የሚል ነው። የሚለያየው ሶሻል ሎው ነው። ማህበረሰባዊ ህጉ ይለያያል። ለምሳሌ ለሙሳ ህዝቦች የተሰጠው ህግ የሙሳን ህዝቦች ብቻ ያማከለ ህግ ነው። ለኢሳ አለይሂ ሰላም የሚሰጠውም እንደዛው ነው። የኢሳን ህዝቦች ብቻ ያማከለ ነው። ዋናው መልእክቱ ከሆነ ግን ሁሉም መጽሐፎች ላይ ያለው አንድ አይነት መልእክት ነው። ዋናው መልእክቱ ማለት ምንድነው? ጣዖታትን ራቁ፣ አላህን ብቻ ተገዙ የሚል ነው። ነቢያቶች በሙሉ የሚላኩበት መንገድ ማለት ነው። ይህንን ቁርአን ላይ እናገኘዋለን። ለዛ እኮ ነው እኛ ሙስሊሞች አሁን ላይ ባይብል ምናምን ተብሎ የተለያዩ መጽሐፎች ቢመጡም የምንመዝነው በቁርአን አይዲያ ቁርአን ላይ በተቀመጠው መስፈርት ነው። ለምን? ቁርአን አላህ Subhanahu Wa Ta'ala ያወረደው ስለሆነ ከዛ በፊት ያሉ መጽሐፎችንም እሱ ስላወረደ ከቁርአን ጋር የሚስማሙ መልእክቶች በሙሉ የቀደምት መጽሐፎች ናቸው ብለን እንቀበላለን። ከዛ ተረፈ መልእክታቸው አለ ብለን እናምናለን፣ እንቀበላለን። ግን አክቹዋል ቡክ ይሄ የሚጨበጠው የሚዳሰሰው ምናምን ከሆነ ግን እነዛ ነገራቶች ማቴሪያሉ ራሱ እንዳልኩ የሚቆይ አይነት አይደለም። ሊቆዩም አልቻሉም። ሐሳቡ ከተረዳኸኝ ማለት ነው። ቁርአን ውስጥ አለ ወይ ከሆነ አዎ፣ መልእክቶቹ በሙሉ ቁርአን ውስጥ አሉ። ቁርአን ግን አንድ መጽሐፍ ነው። ስለዚህ የድሮ ቁርአንና የአሁኑ ቁርአን አልተለወጠም ማለት ነው። አዎ፣ የድሮ ቁርአን ስትል በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበረውን ለማመልከት ከሆነ አዎ። ግን ዘቡርና ዘቡርን ከሳቸው በፊት የነበረውን ለማመልከት ከሆነ ግን መልእክቱ አንድ ነው፣ መጽሐፉ ግን ይለያያል። ሶሻል ሎ ግን እንዳልኩ ይለያል። ለምሳሌ የሙሳን ህዝቦች ብታይ ባሪያ የነበሩ ህዝቦች ናቸው። እነዛ ባሪያ የነበሩ ህዝቦች የተሰጣቸው ህግ እነሱን ሊቀይር በሚችል መንገድ ነው።
ያ ህግ ኤግዚስት አድርጎ ወይም ቆይቶ እስከ ነቢያችን ቢመጣ ራሱ ለሌላ ማህበረሰብ ትርጉም አልባ ነው የሚሆነው። ለምን? ጠንካራ ህጎች ናቸው፣ ብዙ ክልከላዎች አሉበት ምናምን ነገር። አንተ ለምሳሌ አንተ ገና ህፃን ልጅ ሆነህ ወይ 12ኛ ክፍል ወይ ዩኒቨርሲቲ አትገባም። አንደኛ ክፍል ሁለተኛ ክፍል ከኬጂ ጀምሮ ማደግ አለብህ። በአይምሮ መጠንህ ልክ ነው የሚሰጣ አድርግ አታድርግ የቤት ስራ የሚሰጡህም ስራዎች በሙሉ በአእምሮህ መጠን ልክ ነው። አላህ Subhanahu Wa Ta'ala ሶሻል ሎ የሚባለውን ነገር በማህበረሰቦች የጭንቅላት እድገት ልክ ነው የሚሰጣቸው ህጎች ነው ማለት ነው። ያ ማህበረሰብ ስለሚቀየር ህጉ ይቀየራል። የአላህ ቃል ምናምን ሳይሆን የሚቀየረው ማህበረሰቡ ራሱ ይቀየራል፣ ለውጥ ያመጣል፣ እያደገ ይመጣል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለዚህ በዛ መንገድ ሶሻል ሎ የሚባሉ ማህበረሰባዊ ህጎች ይቀየራሉ። ዋና ፖይንቱ ግን ከአደም ጀምሮ እስካሁን ድረስ ያለው አንድን አምላክ አምልኩ፣ በብቸኝነት አምልኩ የሚለው አስተምህሮ ግን አይቀየርም፣ በየትኛውም ነብይ አይቀየርም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን እሺ ከነቢዩ መሐመድ ሰላም በሳቸው ሆነና ከሳቸው በፊት የነበረ ሰላት ምናምን እንዴት ነበር የሚሰግዱት? ምን አይነት ሰላት ነበር የሚሰግዱት? ሰላትን በተመለከተ አንድ አይነት ሰላት ነው የሚሰግዱት፣ ሩኩዕ ሱጁድ ያለው ማለት ነው። ሩኩዕ ሱጁድ ያለው መጎንበስም በግንባር መሬት መንካትም ያለው ሰላት ነው። ሰላትን በተመለከተ አንድ አይነት ሰላት ነው የሚሰግዱት። ምጽዋትንም እንደዛው፣ ጾምንም እንደዛው። ግን ተመሳሳይ ወቅት ይጾማሉ ማለት አይደለም። ተመሳሳይ የመጽዋት ደረጃ አለው ወይም ደግሞ የሚሰጡት ዘካ ተመሳሳይ ዘካ ነው ማለት አይደለም። ገባ? የሚሰግዱት ሰላትም ደግሞ በቀን 5 ነው ማለት አይደለም። እንደዛ ሳይሆን ሰላት አለ ወይ? አዎ፣ ሰላት በየትኛውም ህዝብ የማይቀር ነገር ነው። ሰላት ያለ ጉዳይ ነው፣ ወደፊት የሚኖር ነው። ጾም ነበረ ወይ? አዎ። ረመዳን ነው አይደለም? እሱ ሌላ ታሪክ ነው። የሚጾሙበት ወር ወቅት ሊለያይ ይችላል። ዘካ ነበረ ወይ? አዎ። ኢሳ አለይሂ ሰላም ላይ አሁን ቁርአን ላይ ስናይ በስግደትም አዞኛል፣ እንደዚሁ ደግሞ ምጽዋትን በመስጠት ዘካ በማውጣትም አዞኛል ይላል ኢሳ አለይሂ ሰላም ማለት ነው። ምጽዋት ነበረ፣ ስግደት ነበረ። ግን በቀን 2 ነው ወይ የሚሰግዱት? 4 ነው ወይ የሚሰግዱት? 5 6 የሚለው ነገር ግን መጠኑ ሊለያይ ይችላል ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሰላትን ሲደነገግና ሲታዘዙ ከ50 ነው የጀመረ። ከ50 ጀምሮ ከዛ በኋላ ነው ወደ 5 የወረደው ማለት ነው። ተረዳህ ጲላጦስ? ዋናው ሐሳቡ አለ፣ የሚፈጸምበት መንገድ ግን ሊለያይ ይችላል ነው። እኔ ለመከራከር ሰው በደንብ ለመረዳት ነው። ገባ? አንድ ዕውቀት ለማወቅ ገብቶኛል። ተረድቼ አውቃለሁ፣ ባይዘው ስለማውቅህም ነው እኔ። እሺ። እና ከነብዩ መሐመድ ሰላም በሳቸውና እሳቸው ከመምጣታቸው በፊት ጣዖት አምላኪዎች ሙስሊሞች ነበሩ አይደለ? አልነበሩም። ጣዖት አምላኪ ተብሎ ሙስሊም የለም። እሺ። ነብዩ መሐመድ እኮ ስታስተምሩ ብዙ ጊዜ ሰምቻለሁና ከመካ መዲና ጣዖታትን አስወግደዋል አይደለ እንዴ? አዎ አስወግደዋል። ኦኬ። አንተ ጣዖት አምላኪዎች የነበሩት ሙስሊም ነበሩ ወይስ ሙስሊም አልነበሩ? አጋሪዎች ይባላሉ ወይም ደግሞ ሙሽሪኮች ይባላሉ። ያ ማለት ከአላህ ጋር ሌሎች ጣዖታትን የሚያጋሩ የሚያመልኩ ሙስሊሞች አለ። ሙስሊም ማለትማ ለአላህ መታዘዝ መገዛት ነው። እነዛ ሰዎች ለአላህ አይታዘዙም አይገዙም ነበር፣ ጣዖትን ነበር የሚያመልኩት እንጂ ጣዖት ማያመልኩና ሙስሊሞች ቢሆኑ ኑሮ ነቢያችን ሰለላሁ ዐለይሂ ወሰለምም ላይላኩ ይችሉ ነበር፣ ወይም አዲስ ነብይም ላያስፈልጋቸው ይችላል። እነዛ ሰዎች ኦሬዲ ሙስሊሞች ከሆኑ ምን አይነት ሙስሊም እንዲሆኑ ነው? መልአክ የሆኑ ሙስሊም እንዲሆኑ ነው መልእክተኛ የሚያስፈልጋቸው? አይደለም። ህዝቦች ሲስቱ ነው መልእክተኛ የሚላክ። ህዝቦች ሲስቱ መልእክተኞች ይላካሉ። እነዛ ሰዎች ጣዖት አምላኪ ነበሩ። ጣዖት ግን ወደ መካ የገባው ነቢያችን ከመወለዳቸው ከ200 ምናምን ዓመት በፊት ነው። ማለት በጣም በቅርብ ጊዜ ነው እንጂ በአብርሃም ዘመን የአብርሃም ወይም ደግሞ የእስማኤል የዛ ከየመን የመጡ ስም አረቦች ኦሪጂናል አረቦች ማለት ነው ከእስማኤል ጋር ተጋብተውም
የተወለዱት እነዛ ሰዎች በአጠቃላይ ሙስሊም ነበሩ። ከጊዜ ወደ ጊዜ ሲመጣ ግን ያ ሃይማኖት እየተቀየረ ደጋግ ሰዎችን ወደ ማምለክ ቅርጻ ቅርጽ ወደ መስራት ዞረና ወደ ጣዖት አምልኮ ዞሩ። ሶ ሙስሊሞች አልነበሩም ጭራሽ። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናገሩ? ቁርአን ላይ ምን የሚል ትእዛዝ አለ? እኔ የሙስሊሞች መጀመሪያ ነኝ በል። የመጀመሪያ ሙስሊም ነኝ በል ሳይሆን የሚላቸው የሙስሊሞች መጀመሪያ። ሶ ሙስሊሞች ብሎ የሚጠራቸው አካላቶች በሳቸው ዘመን የነበሩት ሙስሊሞች ነው። የነዚህ ሙስሊሞች መጀመሪያ ነኝ በል ማለት ነው። ሶ በዛቸው ዘመን የነበሩ ሙስሊሞች የመጀመሪያው ነቢያችን ሰለላሁ ዐለይሂ ወሰለም ከሆኑ ከነቢያችን ሰለላሁ ዐለይሂ ወሰለም ውጪ ከ40 ዓመታቸው በፊት ማለት ነው ሙስሊሞች የሚባሉ አካላቶች መካ መዲና ላይ አይኖሩም ነበር። ከነማን? ከአህዳውያን እንትኖች ውጪ ማለት ነው። ከአህዳውያን ምንድነው ነሳራዎች ውጪ ላይክ እንደ ወረቃ ኢብኑ ነውፈል ከሱ አይነቶች በጣት የሚቆጠሩ ሰዎች ናቸው እንጂ ማህበረሰቡ እንደ ማህበረሰብ ሙስሊም አልነበረም። ጨርሰሃል ብቻ? አዎ ጨርሻ። እነቀኛው እንትችላል ጨርሻ። እንትን ደግሞ ስታስተምር ምንድነው ሙስሊምና እስላም ምንድነው ልዩነት ይለያል ስትል ሰምቻለሁ ወይስ እንደዛ ነገር ምንድነው ልዩነት? አዎ ልዩነት አለው። ኢስላም ማለት የሃይማኖቱ ስም ነው። ሙስሊም ማለት ደግሞ የአማኙ ስም ነው። ኢስላም ማለት ጠቅለል ብሎ መታዘዝ መገዛት ማለት ነውና አላህን በመገዛት የሚገኝ ሰላም ነው። ያ ኢስላም ይባላል። ሙስሊም ስንል ደግሞ ታዛዡ ነው፣ የሚገዛ የሚታዘዝ ማለት ነው። ተረዳኸው? ስለዚህ ኢስላም የሚለው የሃይማኖቱ ስያሜ ነው። ሙስሊም የሚለው ደግሞ የአማኙ ስያሜ ነው። ጋች ሚናው ብሮ። እሺ አመሰግናለሁ። በጣም እሺ ጲላጦስ እኛም እናመሰግናለን። አይ ቲንክ ልንለያይ ነው መሰል ሰዎች፣ በጣም እየደከመኝ ነው። ሀያት ካለሽ ጥያቄ ካለሽ የንጽጽር እዚህ ከገባችሁ ሀያትና አይ ቲንክ ምናልባት ፉዬ ጥያቄ ካለ አሚር ደግሞ ቢኖርህም አጠይቅም። ሀያት አለሽ ወያኪ ኸይራ። እሺ ይሁን። ፉዬም የለህም። ማሻአላህ እንኳንም ገስት ላይ ወጣችሁ እናንተ ሰዎች። እናንተ ባትወጡ ሌላ ጥያቄ ወጥቶ ሲያደናብረኝ ነበር የሚያድረው። መርሃባ። እሺ አሚር ምንድነው የምትለን? አንሶይ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አላሳዝንህም? ሱረቱን ኒሳ ምዕራፍ 4 ላይ መስና ወቱላታ ወሩባ የተባለው ሙባህ ነው ወይስ ፈርድ ነው? አይ ሚን ሱና ነው? አራት ማግባት ሱና ነው ወይስ ሙባህ ነው? አላሁ አዕለም። መቼም በይመስለኛል አልመለስልህም። ያው ፈርድ ነው ብትኖር በቀላሉ አይደለም እልህ ነበር። ግን ሙባህና ሱና ሁለቱ ጋር የሆነ ሰፊ ልዩነት ይኖርም አይኖርም አላውቅም። ሙባህ ማለት የተወደደ ማለት ነው። ነው ሙስተሐብ ነው የተወደደ። ሙባህ ማለት ምንድነው የተፈቀደ ማለት ነው ሙባህ። ሱና ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም የምንከተለው ላይክ ከሙባህ ሻል ያለ ደረጃ እና ብዙ ለይቼ ሱናና ሙባህን ሰፊ ልዩነት ያላቸው አይመስለኝም። ሱና ግን ከሙባህ በጣም ሃርድ ነው ማለት ከፍ ይላል ብዬ ይሄ አሁን አንተ በአረብኛ ያልካቸው ነገራቶች ጥሩ ነው አለመተርጎምህ። ሙባህ ይሁን ሱና ይሁን አላውቅም። እንደ ሱና ሲወስዱ አይቻቃለሁ፣ እንደ ሙባህም ደግሞ ሲያወሩ ሰምቼ አውቃለሁ። ስለዚህ ነገር አንተ ሲጀመር ሴቶች ነበር መጠየቅ የነበረባቸው። አንተ ፈርድ ነው ቢባል ነው ደስ የሚልህ። እንዴት እንትኑ ላይ እንዳላነሳኸው ራሱ ግራ ገብቶኛል። ኤኒዌይስ ይሁን እና ይመስላል ኦኬ ላ ፈርድ ነው እንዳንል እዛው ላይ ዘግቶታል። እዛው የቁርአን አንቀጽ ላይ መጨረሻ ላይ ካልቻላችሁ በአንድ ጽኑ ብሎ
ስለዘጋው እኮ ዘግተታል። እሱ እኮ ነው እኔ እኮ ያዘንኩልህ እኮ በዛ ነው ዘግቶብሃል። ስለዚህ ምንድነው ምን አርጉ ነው የምትለው? ሱና አድርገ በቃ ይሄን ነገር መተግበር አለብኝ ምናምን ብሎ ለመቀጠል ነው? ምንድነው ምክንያት የምትፈልገው? አንተ ለአንድ ራሱ ብቁ ነህ? አላህ ዛሬ ወገው ይሄ መንፈሴ በጋየታ በአላህ Subhanahu Wa Ta'ala ስም የተወጋ ይሁን። ባይዘይ ጥሩ ሐሳብ አነሳ ፊቴ ጥሩ ቤት እና መኪና ጥሩ ስራ ያላት ካለች እኔ ለማግባት ዝግጁ ነኝ። አንድ ሳይል እኛም እናገባታለን በመፈክር ነው። ይሄ እንደ አራት ወንድ ነው የሚባል ደርቡኝ ነው ብለን የራሱ ወጥቼ ደርቡኝ አስተግፊሩላህ አላህን ፍሩና አንተ ሰዎች ምንድነው መታሰሩን? አንተ ብር ትዳር ይሆናል ወይ? ወስሚዞ መጣበ በቃ እዚያ ስለ ትዳር ሲወራ እኮ ቀድሞ የሚገባ እሱ ነው። እናገባታለን እያልን ነበረ እና ብር ትዳር አይሆንም። እሺ በጀነት ተጠብቃታል አለ ማንዱ ከታች እውነትን ነው والله የኹረላ ንግስት የሆነች መቼም ጀነት ነው እንጂ አንተ የሆነ ነገር ማሟላት መቻል አለብህ። አሁን ያለከውን ካራክተር የምታሟላ ሴት ለማግኘት መጀመሪያ ከሷ የተሻለ ሀብታም መሆን መቻል አለብህ። ሴቶች የበላያቸውን ካልሆነ ዝቅ ብለው ያዩ ያሳዝናል። እሺ በቃ አይ ቲንክ እንለያይ። እስሚዞ እስካሁን ድረስ ለምን እንዳልተኛ ሁሉ አላውቅም። አንድ ክርስቲያን ካለ ብቻ አንድ ቁጥር ይጻፍና ትንሽ ካዳረቀኝ ለመተኛት ያመቸኛል፣ ተሎ እንቅልፍ ይወስደኛል ስለሚደክመኝ። አንድ ክርስቲያን የመውጫ ፈተና አንድ ክርስቲያን አንድ ቁጥር ይጻፍ ካለ ታው እኔ ሁሱ ልጠይቀው ነው። በዚህ ሁኔታችሁ አንድ ቁጥር ስትጻፉ ሙስሊሞች እቺ ነገር ኩፍር እንዳትሆንባችሁ። السلام عليكم. وعليكم السلام ورحمة الله وبركاته. አይደለም የሚያደርክ አይደለም የኔ ቀላል ነው። ሁለት ሚስት አለኝ። መጀመሪያ ሚስት ያገባሁት አለች ግን ቆይ አንድ ኪንጎ አንዴ አሁን የተነሳበት ለማስቀናት ነው። አሁን አሚር ሲያወራ አይደለም ግራ ገብቶ ቻሌንጅ በዛብኝ። በእናትህ ቻሌንጅ በዛብኝ። ለዛ ነው ምንድነው ችግሩ ብዬ ነው። ችግሩማ እንግዲህ እኛ አንዱም የለንም ማካፈል ነው። አስተግፊሩላህ ነው ለምን እንዳስቆምኩ መልስብኝ። መርሃባሽ እሺ ሀቢቢ ለምን እንዳስቆምኩ ታውቃለህ? የፈትዋ ጥያቄ ስለሆነ ነው ያነሳህ ያለውና የፈትዋ ጥያቄ ስለማናስተናግድ ኖርማሊ ያላ ታሪክህን ሰው ሁሉ ከሚያውቀው ለዛ ነው ያስቆምኩ። ቢያንስ ሁሱ ጋር ወይም አቡኪ ወይም ሁሱ ከሁለት አንዳቸው ላይ ፈትዋ ይቀበላል። እኔ ቆይ ሁሱ ሲገባ ካየው ማለት ነው ቀጥታ አስገባለሁ ሞዴሬተር ስላለኝ ኢንሻአላህ። አቡኪ ጋር እንደዛው ወይ አቡኪን ራሱን አስመጣልሃለሁ እዚህ ቤት። መርሐባ እሺ ሀቢቢ እሺ ታንክ ዩ እሺ አሚር እንቁልልጭ እየተባልክ ነው። አይ አላህ አቅሙን ይስጥህ ወንድማችን። ከባድ ነገር ሊሆን ይችላል ግን ደግሞ ዱንያ የፈተና ዓለም ነች። ሰው ማወቅ ያለበት ምንድነው ከአንድ በላይ ሚስት ያላቸው ሰዎች ዱንያ የፈተና ዓለም ስለሆነች ብዙ በተፈተኑም ያው እንግዲህ ጸንቶ መቀጠሉ አሪፍ ነው እና ያው ፈተና መብዛቱ አያስፈራችሁ ለማለት ያክል ነው። ከሴቶቻችን መቸገርና ከኛ አይነት ወንዶች ትዳር አለመፈለግ አንፃር ሲታይ
ከአንድ በላይ ለማግባት አመቺ የሆነ ኢኮኖሚ የሚፈቅድላችሁ ትግስቱ ያላችሁ ምናምን ሰዎች ፈተና ለፈተና ስለሆነ ሁላችንም የተፈጠር ነው ያው ፈተና ላይ የምትጸኑ አላህ Subhanahu Wa Ta'ala ያድርጋችሁ እና ትልቅ ነገር ነው እየሰራችሁ ያላችሁት ብዬ አምናለሁ በግሌ አላህ ይጠብቃችሁ ላጤዎቹ ደግሞ አግቡ መላላጥ ምንም ጥቅም የለውም እንደኔ ወንበር ማሞቅ ነው የሚሆነው እስሚዞ እንደኔ ማለት ዳር ብትወሩ እንትን ትሉ ነበር አለ በጊዜ ተተኙ ነበር አለ አሁን ምን ሊያደርግ እንደተነሳ አላህ ይወቀው በሉ ክፉ ነገር እንዳታሰውሩኝ ደህና ደሩ ኦኬ ወሰላሙ አለይኩም ወራህመቱላሂ ወበረካቱ